መልካም እንግዲህ የተወደዳችሁ ተመልካቾቻችን በጣም በሚገርምና በሚደንቅ መንገድ እህተ ማርያም በቅጽል ስሟ ማለት ነው ግን በትክክለኛ ስሟ ወይዘሮ ትግስት ፍታወቅ የምትባል እንደምታውቁት የምታጨረብር አንድ ሴት አለች በአዲስ ከተማ ክፍለ ከተማ የምትኖር ሴት ነች ሙሉ አድራሻዋ አለን የሚገርምና የሚጠቅም በእውነት ትውልዱ የሚጠቀምበት ከሆነ እና ይሄንን መረዳት የምንችል ከሆነና ሁሉም ማስተዋል የሚችል ከሆነ አንድ ምስጢር ነው ብላ ያወጣችው ነገር አለ ይሄንን ሁላችን ልንከታተለው ይገባል በሚገባ መንገድ ስለ ጠቅላይ ሚኒስትር አብይ አህመድ እውነት ነው ብላ ያለችውን ወይንም ደግሞ እሷ የተነገራትን እግዚአብሔር የነገራትን እውነተኛውን ምስጢር ምክንያቱም እሷ ከእግዚአብሔር ተልኬ ነው የምትለው እመቤታችን ሁሉ ነገር ትገልጥልኛለች ብላ ነው የምታምነውና ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር የ666 አባል እንደሆነና በተለይም ደግሞ በኢትዮጵያ ውስጥ የተገደሉ ታላላቅ ባለስልጣናትን እነ ኢንጂነር ስመኘው በቀለን ጨምሮ ብዙዎችን የገደለ እሱ ነው የሚል ለኢትዮጵያ ሕዝብ እውነቱ ምስጢሩ ይውጣ በሚል መልእክት አስተላልፋለች እሱን ባጭሩ አንድ ባንድ አሰማችኋለሁ እሱን ታዩታላችሁ ስለዚህ እስቲ እንከታተል ምንድነው የምትለን ሴትዮ የምትለውን እስቲ እናዳምጥ አንዴ በጋራ ሁላችንም ጠቅላይ ሚኒስትሩ የ666 አባል እንደሆነ ገና ወደ ስልጣን እንደመጣ ሰማይ አምላክ መልእክትን ንግስተ ነገስት እህተ ማርያም ዘኢትዮጵያ ሲያስተላልፉ እንዲህ ብለው ነበር እናንተ ጠቅላይ ሚኒስትር ላይ በአብይ አህመድ ላይ አቋም አለኝ አቋሜም ቤተክርስቲያኔን ነው ሃይማኖትን ነው ከውስጥ እሱ ያዘላቸው ወይ ከበስተጀርባ ያቀፋቸው ነገሮችን ነው መንፈስ ቅዱስ የሚገልጸው ለእናንተም እግዚአብሔር ሊገልጽ ይችላል እኔ መጀመሪያ ጊዜ ሊመረጥ ነው እሱ ነው ስትለኝ አልቅሼም ግን ትንቢት ነው ይፈጸም ዘንድ ግድ ነው የተባልኩት እንደ ወረህ ለማርያም ያብይ ነገር ድንቅ ነው ብለው የሚያደንቁኝ ነበርና ታውረፉል ነበር እና እኔ ለብቻዬ ነበርኩ የሆንኩት አንድ አባት እንዲህ ብለዋል ተብያለሁ ግን ይሄ ከረፈደ አሁን በቅርቡ የሰማሁት ማለት ነው አይደል አብይ ከቀጠለ የኢትዮጵያ ሕዝብ ደም ያለቅሳል ተብያለሁ የኢትዮጵያ ሕዝብ ደም ያለቅሳል ለብቻ የአማራ ሕዝብ ብቻ ያያላልኩም የጉራጌ ሕዝብ ብቻ ያላልኩም የኦሮሞ አላልኩኝም የኢትዮጵያ ሕዝብ ደም ያለቅሳል ደም ከማልቀስ ሁላችንም እግዚአብሔር አምላክ ይጠብቃል እንግዲህ ትንቢት ነው እዚህ ስልጣን ላይ ይመጣ ዘንድ እኔ ደግሞ መጀመሪያ ላይ ተባልኩት ኢትዮጵያ እርግማኗን ያየችበት ጊዜ ነው ያብዮት መመረጥ ማለት ነው አብዮት ይሄን ማቀው እርግማናችን ያየንበት ጊዜ ነው ግን አውሬው በጣም ተጣድፎ ለማሳመር ነገርን ይታገላል እኔ አለቅሳለሁ የተመረጡትን ሁሉ አስቷል አላሰተም አስቷል እህተ ማርያም እብድ ናት እቺ እብድ ሶማ አብዶላታል ለይቶላታል ተብዬ ነበር አይደል እሱን ከስልጣን ላይ የሚያነሳ የዳዊት አምላክ እናንተም እኔም ላይ ልቦናችን ላይ አስምሩት የዳዊት አምላክ ነው ብለሽ በያቸው አትችሉትም ይሄን ሰውዬ አትችሉትም እኔ ከአውሬ ጋር ነው የማየው ግን አትችልም አብይ አህመድ አትችልም አውሬው ምን እንደነገረህ እንግዲህ ራስ ጠይቀው በመጠይቀው መንገድ ማለት ነው አሁን ብዙዎቻችሁ አይ
አብይ ከአማራ ወገን ነው። አይ አብይ ከኦሮሞ ወገን ነው፣ ከትግራይ ወገን ነው። እሱ ከማንም አይደለም። እሱ ከነጮቹ ወገን ከአውሬው ለምን ዓላማ አለ። እንግዲህ ይሄንን በድፍረት ተናግራለች። አንዳንዴ ለእውነት ብዙ ምንወቅስባት መንገድም እንዳለ ሁሉ ደግሞ እውነት የሚመስሉ ነገሮችን የምትናገርበት እርግጥ ይሄንን ያለችበት ከምን አኳያ ነው እንግዲህ በደረሰን መረጃ መሰረት አጫጭር ነገሮች አሳያቸዋለሁ። ብቻ ግን አብይ ከአውሬው ወገን እንደሆነና በተለይም ደግሞ የ666 አባል እንደሆነ ነው እዚህ ጋር የነገረችን በሚገርም ሁኔታ እህተ ማርያም ማለት ነው። ሌላው እህተ ማርያም የኢትዮጵያ ሕዝብ ሊያውቀው ይገባል ብላ እንደ ምስጢር ያወጣችው ደግሞ ምንድነው የብዙዎቹ ባለስልጣናት ገዳይ አብይ ነው ብላናለች። ገዳዩ እሱ ነው፣ ሌላ ሰው አይደለም። ለምሳሌ እነስመኘው በቀለን እና ሌሎቹን ጨምሮ የገደለው አብይ ነው ብላለች። ግልጽ በግልጽ ቋንቋ የተናገረችው ነው። እስቲ እንስማው ይሄንን። ይህ ጠቅላይ ሚኒስቴር ግን የምትሉት በአሁን ሰዓት ስራው በስተጀርባ ነው፣ ከፊት ይስቃል። ለዚህ ነው ቀን ሰው ሌሊት አውሬ ብያልኩት ማለት ነው። ቀን ሰው ሌሊት አውሬ። ይሄም አርዕሱ እሱን ለመግለጽ ያደረኩት ነገር እንደሆነ ህዝብ ይወቅልኝ ማለት ነው። አዎ ህዝብ ይወቅልኝ ያለችው በግልጽ ኢትዮጵያ ህዝብ ዛሬ ለሱ መልእክት አለኝ እንዳልኳችሁ እሱ እስኪወርድ ድረስ እኔ መልእክቴን ለሱ ያለኝን አታቆምም። አዎ መንፈስ ቅዱስ የሚገልጽልኝን ነገር ሁሉ ከመናገር ወደ ኋላ አልልም። እኔ እህተ ማርያም ማለት ነው። ስለ ኢንጂነር ወይም መሐንዲስ ስመኘው በደንብ ስሙ። ከዚህ በፊት ህዝቡ መልስ ስጭን እስቲ እህተ ማርያም ምንድነው ያለው ጉድ? ኧረ እባክሽን እንዴት ነው የዚህ ሰው አሟሟት የሚለው ነገር ነበርና ስላልተፈቀደልኝ በዛ ሰዓት መልስ ልሰጥ አልቻልኩም ማለት ነው። አሁን ተፈቀደላት። አሁን ግን መልስ ልሰጥ ነው። እውነት አብይ ማን እንደሆነ ማወቅ ስላለባችሁ ማለት ነው። እሺ አንዳንዶቻችሁ አልዋጥ ብሏችኋል። እንግዲህ ኢትዮጵያ ላይ ዝናብ እየዘነበ ነው። እንሰማሻለን። ያዙና በእጃችሁ ዝናቡ ከተንጠባጠበላችሁ ጠጡትና ያንን ይወርድላችኋል። እስኪተራቀምላችሁ ግን ከሰማይ በዛ ጣሳ ጠብቁ ማለት ነው። እኔ ግን ከስር የሚመጣልኝን መልእክት ተናገሪ የምባለውን አስተላልፋለሁ ማለት ነው። ከእግዚአብሔር ነው የተነገራት። አዳምጡ። እጅግ ያሳዝናል። ቤተሰቡም ሊሰማ ይችላል። የመሐንዲስ ስመኘው መሰማትም አለበት፣ ሁሉም ማወቅ አለበት ማለት ነው። እንዴት ተብያለሁ? በዚህ በስመኘው ህይወት ላይ 3 ሰው ተጠያቂ ነው። እስቲ አዳምጡ በደንብ። 3 ሰው ተጠያቂ ነው። እንደዚህም ነው የተባልኩት። ትክክለኛውን መልእክት ለህዝብ ላስተላልፍና ከዛ ወደ ዝርዝር ውስጥ ገባለሁ ማለት ነው። እሺ የስመኘው ደም አብይ ያለ ይጣራል ብለሽ በል ያለችኝ። የስመኘው ደም ስምህን ይጠራል። 1 አብይን ይጠራል፣ 2 በረከት ስምዖንን ይጠራል፣ 3 አዜብ መስፍንን ይጠራል። አዳምጡ። የሶስታችሁን ድምፅ የሶስታችሁን ስም ደሙ ይጣራል። እንግዲህ ደግሞ አንዳንዶቻችሁ እንዴት ደም አፋለው ወይ የምትሉ አላችሁና እስቲ ወደ ኢትዮጵያዊነታችሁ ተመለሱና ሊገባችሁ ይችላል የምናገረው ማለት ነው። ገብቶናል። አብይ ነው የገደለው። ነገር ግን አልገባኝም። እንዴት ደም አለው ለምትሉት እናንተ ኢትዮጵያኖች አይደላችሁም፣ እናንተ ነጮች ናችሁ ብዬ ነው መሰርዛችሁ ማለት ነው። አረ ቆይ እህተ ማርያም እዚህ ላይ እናስቁማትና እሱ እንኳን ደም ይጣራል
እግዚአብሔር ስለ ቃየል ደም ስለ አቤል ደም ቃየልን ጠይቆታልና የወንድምህ ደም በእኔ ዘንድ ይጣራል ብሏልና ይሄንን ተዩ መጽሐፍ ቅዱስ ለምናውቅ ሰዎች እናውቀዋለን ግድ የለም ዋናው አንቺ የተገለጠልሽን ብቻ ንገሪን ይሄን ታሪክ ደግሞ እንዴት ሊሆን ይችላል ብላችሁ ለምትሉ ደግሞ እንዴት ደም ይጣራል ወደ ቃየል መሄድ ትችላላችሁ ወደ አዎ ጎበዝ እንግዲህ ይሄ ደም የተጣራው መንፈስ ቅዱስ ምስክር ነው ማለት ነው ከፈጣሪ የተሰጠኝ መልእክት እንደሆነ ነው የምናገረው ማለት ነው ከማ ሰማይና ምድርን ከዘረጋ ከአብርሃም ከይስሐቅ ከያዕቆብ አምላክ የተሰጠኝን መልእክት ነው ማስተላለፍለት መልካም እሺ የኢንጂነር ወይም ደግሞ የመሐንዲስ ስመኘው ደም አብይ አህመድን ይጣራል በረከት ስምዖንን ይጣራል አዜም መስፍንን ይጣራል ሶስት ሰውን ደሙ ይጣራል እንግዲህ ምንድነው የሚባለው አንዳንዴ የወጋ ቢረሳ የተወጋ ይረሳም ነው እንግዲህ በሰማይ ቤት ያለው ደም ይጮሃል ማለት ነው ወደ ፈጣሪው ንስሐ ይኖርባቸው ይሆን አናውቅም ጥያቄው ምን ይሆን እዚህ ጋራ ንገሪና ይሄ ደም ለምን ይሆን የሚጣራው ይሄ ደም ጠብታ አብይ አህመድ ጭንቅላት ላይ ሊንጠባጠብ ነው ኦኬ ጭንቅላት ላይ ሊንጠባጠብ ነው ይስተዳምጣት የሚያሳዝን ነው ዛሬ ሰው የእግዚአብሔርን መንገድ አልቀበልም እያለ ታሪኩን ሊዘገዘክለታል ማለት ነው እንግዲህ ከሰማይ አምላክ የተሰጠኝን መልእክት ቁጭ አድርጌላችኋለሁ ማለት ነው ስለዚህ አብይ አህመድ የመሐንዲስ ስመኘው ደም የሶስት ሰው ስም ይጣራል ብላለች አንዱ ያንተ ነው ማለት ነው ከሰማይ አምላክ ጋር ተንበርክከህ መልስ ስጥ ማለት ነው እኔ ከሰማይ መልእክት ይዤ ነው የምቀርበው እንግዲህ በጊዜም የተነገረ ንስሐ የማያጥበው ነገር የለም ንስሐ ያጥባል በስመኝ ላይ የነበረውን ነገር ደግሞ የጠየቁት ነገር ነበር መብርሃን ምንድን ያለችው መጀመሪያ እዚህ ስራ ላይ እንዳይገባ ተነግሮት ነበር እኔ ለቤተሰቡ መጽናናትን እመኛለሁ አሜን ግን ቤተሰቡ የሚያቀው ማለት ነው እንዳይገባ እዚህ ስራ ላይ ወላዲት አምላክ ያለችው ነው ተነግሮት ነበር ግን በራሱ በኩል ስለሄደ መጨረሻው ይሄ ሆነ ተባለ ይቺ ነፍስ ግን አላረፈችም ገና ማለት ነው ትጣራለች ያለችው እንግዲህ የነዚህ ሶስት ሰው ስም የተጠቀሰው ለንስሐ ያብቃቸው የአብይ ትክክለኛ ስሙ ማን ነው ለሚለው ነገር እሺ ንገር አለው ተባልኩኝ እሺ ማን ነው አምላክ ማለት ነው እሺ ስም አለው ሲባል መሬታችንን መለስኩና ማለት ነው ክርስትና ስም አለው ማለት ነው አብይ አህመድ ብያልኳት ወይ ጉድ እሺ አይ ልጅ አይደለም እሺ አይ ሌላ ስም አለው አለች ማለት ነው የምላችሁ የአምላክን እናት ማመን በዚህ ላይ ግራ ገባኝ እንዴት እሺ ኋላ ግን በጣም የሚገርመው ነገር ከመከላከያ ኢትዮጵያ ውስጥ ካለው መከላከያ መልእክት መጣልኝ በጣም የሚገርም ነገር ማለት ነው ኦኬ ቶልኝ ለማህበረተኞቼ ነገር ያለ ይሄን ነገር መብርሃን አብይ አህመድን
ሌላ ስም አለው ብላ ትለኛለች። ክርስትና ስም ነው ወይ ፈጣሪ ነው መጀመሪያ ነገር ያለኝ ሌላ ስም አለ ተብሎ ሲነገረኝ መብርሃንን ደግሞ የክርስትና ስም ነው ወይ ብዬ ጠየቅኳት። አይ አይደለም ልጄ ብላለችኝ። ቆይ እዚህ ጋር አንድ ነገር በትክክል ማውቀው ልንገራችሁ። ከመከላከያ መልእክት መጣልኝ የምትለው ከፌደራል ፖሊስ እኔ የኢትዮጵያ መሪ ልሆን ነው ብላ ስላለች ከፌደራል ፖሊስ ከመከላከያ ከነ ዩኒፎርማቸው እሷ ጋር የሄዱ ሰዎች አሉ፣ አሁንም አሉ እና ወስደው ዩኒፎርሙን አውልቀው አቃጥለዋለች። ያብይንም ፎቶ አብረው ሰጥተዋታል፣ አቃጥላለች። እና አሁን እነሱ ናቸው ይሄኔ ስሙን ሌላ ስም እንዳለው የነገሯት ማለት ነው። ከመከላከያ መልእክት መጣልኝ የምትለው እነሱ ነው። እሺ ቀጤ አብዬ ይሄንን ለማህበርተኞች የተናገሩ ሊሆን ይችላል ሌላ ስም አለው ማለት ነው እንዴት ነው ብያለሁ። እሺ በኋላ ስሙ ተነገረኝ። በጣም የሚገርም ማለት ነው። ቀድም ያልኳቸው ሰዎች አብዮት ነው። ኦኬ የቀለልኩ አይደለም ይሄንን ስም። ኦኬ የእውነት ነው። ይሄንን ማጣየቅ ትችላላችሁ ማለት ነው። እንደውም አብዮት ሰሞኑንም አንድ የኦሮሚያ ባለስልጣን የነበረ ሚልኬሳ የሚባል ይሄንን ሲናገር ሰምቻለሁ። አብዮት ነው የሚባል ስሙ እያለ ማለት ነው። እሺ ተበተን አብይን ወደ አብዮት ተቀይሮ ነው ስላል አይ አብዮት የሚለው አባቱ ወላጅ አባቱ እንደነበረ ማለት ነው። በጣም ይረግመው እንደነበረ ነው የምትናገረው መብርሃን። አብይ አህመድ ባለ እንትናችሁ ማለት ነው ጠቅላይ ሚኒስትራችሁ ማለት ነው። የኔ አይደለም ብያለሁ። የኔ ጠቅላይ ሚኒስትር ሊቀ መላእክት ቅዱስ ሚካኤል። ኦኬ እና የሱ አይደለም ግን የእናንተ ጠቅላይ ሚኒስትር አብይ ሳይሆን አብዮት ነው እያለችን ነው። የኔ ወይ ግን ዋናው ትልቁ ፖይንቷ ስመኛውን የገደለው አብይ ነው እያለች ነው። የኢትዮጵያ ሕዝብ ይወቅልኝ ነው ያለችው። ግን ቅድም እንዳልኳችሁ አብዮት የሚለውን ስም ግን ከመከላከያ የሄዱ እሷ ጋር ያሉ አሁን ሜዳ ላይ የቀሩ እውነት ቤተ መንግስት እንገባለን መስሏቸው ሜዳ ላይ የቀሩ ሰዎች አሉና እነሱ ናቸው እሷን የነገራት ማለት ነው። በነገራችን ላይ ግን እንደዚህ የሚሉ አሉ። እሷ ነግሳለሁ ብላ ነው የምታስበው እንደሰማሁትኝ። እስቲ የምትለውን እንስማው። እዚህ ጋር ይሄ ሁሉ የምትለው ያው እሷም በኢትዮጵያ ላይ መንግስት ትፈልጋለች። ለዛ ይመስለኛል ምክንያቱም ሀገሪቷን የምትመራ በኢትዮጵያ ላይ የተቀመጠች ንግስተ ነገስት ማርያም ዘኢትዮጵያ ከሰማይ አባቷ በሚሰጣት መልእክት ትመራለች። ወይም ደግሞ ዝናቡን ብላለች። ዝናቡም እንደ እሳት የሚወርድበት ከተማ ሁሉ አለ። እንግዲህ ይሄ ነው ለኢትዮጵያ ሕዝብ ይድረስልኝ ያለችውን እኔ ማድረሻለሁ። አብይ አህመድ የስመኘው በቀለ ኢንጂነር ስመኘው በቀለ ገዳይ እንደሆነና እንዲሁም ደግሞ የ666 አባል እንደሆነ ለእህተ ማርያም የሷ ጠቅላይ ሚኒስትር እንዳልሆነ ነገረችን። መልእክታችንን አድርሰናል። አብራችሁን በእውነት ስለነበራችሁ ከልብ እናመሰግናለን። ሰላም ሁኑልን።